ሰላም ጤና ይስጥልን። እንዴት አመሻችሁ? እንዴት አደራችሁ? እንዴት ዋላችሁ? በመላ ዓለም የምትገኙ የአማራ ብሮድካስት ሴንተር አድማጭ ተከታታዮቻችን እንዴት አላችሁ? ተኝታችኋል ወይ? እንዴት አርፍዳችኋል? ወይንም ደግሞ ባላችሁበት ሰዓት አቆጣጠር በምን አይነት ሁኔታ ውስጥ ነው ያላችሁት? አንድ ሰው ትንግርቱ አልተኛም እንዴ ምናምን ብሎ ጻፈልኝና አሁን አማራ ኦህዴድን ሳያስተኛ የሚተኛበት ጊዜ አይደለም እና በመጠኑ እየተኛችሁ የሚል መልእክት ላስተላልፍ። እሳትን በእሳት ለኮሱትና ነው አይደለም የሚለው መግቢያ መዝሙራችን በደንብ ተደርጎ የተዘጋጀ ነው። በነገራችን ላይ ይሄ መዝሙር ዛሬም እንደዚሁ ሌላ ቀረጻ ሲደረግ ነበር። ይሄንን መዝሙር የበለጠ ለማስዋብ ሌሎችም መዝሙሮች እያሰራን ያለነው። አማራነት ገና ይዜምለታል፣ አማራነት ገና ያብባል፣ አማራነት ገና ይደምቃል። ምንም ጥርጥር የለውም፣ ምንም ጥያቄ የለውም። ሌት ተቀን ይሄንን ለማሳካት የሚሰራ ትውልድ፣ ለዚህ የሚተጋ ትውልድ፣ ለዚህ የሚታገል ትውልድ፣ ለዚህ የሚጋደል ትውልድ በአማራ ምድር ላይ ተነስቷልና እጅግ አስደናቂ ትግል ነው የአማራ ሕዝብ እያደረገ ያለው። በዚህ ዘመን ላይ ሁሌም እንደምለው በዚህ ዘመን ላይ አማራ ሆኖ መቆም እጅግ ያኮራል። ሕያው ሆኖ መቆም ነው። በነገራችን ላይ የማንንም ቡራኬ መፈለግ በማንም ፍቃድ የሚረጋገጥ አማራነት፣ በማንም ውሳኔ የሚረጋገጥ አማራነት የለም ካልን ሰነበትን አይደለም። በርካታ ዓመታት ተቆጠሩ። የአማራ ሕዝብ የራሱን ዕጣ ፈንታም የሀገሩንም ዕጣ ፈንታ በራሱ ይወስናል እንጂ ከዚህ በኋላ ስለ አማራ ሌሎች የሚወስኑበት በቀጠሮና በደብዳቤ አማራነት፣ በህዝብ ውሳኔ የሚወሰን አማራነት አይኖርም ከዚህ በኋላ ብለው የአማራ ልጆች ቆርጠው ሕያው መስዋዕትነት እየከፈሉ ይገኛሉ አይደል? ዛሬ ምርጫ ቦርድ ይዞ የወጣውን ወልቃይትን፣ ራያን እና የአማራን አካባቢዎች የአማራን ማንነት ጥያቄዎች ያሉባቸውን ሰፊ ግዛቶች በተመለከተ ይዞ የወጣውን ብያኔ ካዩ በኋላ በርካቶች ለምን ይሄ ሆነ እያሉ ሲጠይቁ ገረማለሁ ማለት ነውና ማንን ነው የምታታልሉት? ምን የሚገርም ነገር አለው? ይሄ መውጣቱ ለምንድን ነው የሚገርመው? ለምንድን ነው የደነቃችሁ? በእውነት ከኦህዴድ የአማራ ማንነትና የአማራ ጥያቄዎች በኦህዴድ ይፈታሉ ብላችሁ ነበር የምታስቡት? እንደዛ ነበር የምታምኑት? ምስክር ባለበት እውነት ሳይነገር ሚዛን መቼ ይቆማል? ምን ነበር የሚለው? ምስክር ባለበት እውነት ሳይነገር ሚዛን መቼ ይቆማል ባነከሰ ነገር ነው የሚለው ዳኛው አለ። እንደዛ አይነት ግጥም ነበረው። ኦህዴድን የማያውቅ ሰው አለ በአሁን ሰዓት? ኦህዴድን ያልተረዳችሁ ያልተገነዘባችሁ አማራዎች አላችሁ አሁን? ኦህዴድ ማን ነው የሚለውን እና ኦህዴድን ለማወቅ ችግር ያለባችሁ ሰዎች አላችሁ። የግንዛቤ ውስንነት ያለባችሁ አላችሁ። የአማራ ጥያቄዎች በኦህዴድ ይፈታሉ? አቤት ግንዛቤ፣ አቤት ንቃት! ኦህዴድ ቢችል አማራን ማጥፋት የሚፈልግ አማራን ከምድረ ገጽ ኢሬዝ ማድረግ የሚፈልግ ስብስብ ነው። ለማታውቁት አብዛኞቻችሁ ግን ኦህዴድን ታውቁታላችሁ። ስለማታውቁት አይደለም ገበሮ የሆናችሁት ወይንም መገበር የፈለጋችሁት። ጥያቄውም እንደማይመለስ በኦህዴድ ታውቃላችሁ አብዛኞቻችሁ። ምን እንደምትፈልጉ አይገባኝም። የአማራ ሕዝብ እያደረገ ያለው ተጋድሎ ተናጥላይ ጥያቄዎችን ኦህዴድ ይመልስልኛል ብሎ ተስፋ በማድረግ ላይ ቢንጠለጠል ኖሮ የአማራ ሕዝብ ይህንን መስዋዕትነት ባልከፈለ ነበር። ዛሬ ራሳችንን ባናታልል በቂ ነው ብዬ ነው ማስበው። እስካሁን ሄዳችሁበት መንገድ በጣም ቆሻሻ ነው። ምንም ውጤት አላመጣም፣ አያመጣምም ወደፊትም። በእርግጠኝነት ነው የምናገረው። ኦህዴድ በህግ አግባብ የአማራን ጥያቄ ከመለሰ እኔ ትግል አቆማለሁ። የአማራን የማንነት ጥያቄዎች ኦህዴድ ከመለሰ አይመልስም።
ምክንያቱም እሱን አደረገ ማለት ህልውናው ያበቃለታል። አሁን ምንድነው የቀረው? ብአዴን ባይዘዌ ወልቃይት ራያ እና ሌሎች አካባቢዎች where the last card በብአዴን እጅ የቀረ የመጨረሻው መጫወቻ ካርድ ነበር የነበረው። ብአዴንን ዛሬ ጠቅልሎ ደስትቢን ውስጥ ኦህዴድ የጨመረበት ነው። ፐርፐዝ የለውም። ከዚህ በኋላ ብአዴን መቀጠል አይገባው። for its original sin መጥፋት የሚገባው ድርጅት ቢሆንም በፊት ለሰራው ጥፋት አማራን ላዋረደው ውርደት አስቀድሞ መትነን የነበረበት ተቋም ቢሆንም it's because of የኛ stupidity somehow ታክሎበት ይሄ ድርጅት ዛሬም አማራ ላይ ጥፋትን ያዋለደ ከፊት ሆኖ ወገኑን በማስጨፍጨፍ ብቸኛው በድሮን ህዝብን እየጠቆመ የሚያስገድል ብቸኛው ከዛ ማህበረሰብ ውስጥ የወጣ የመጨረሻው በመድር ላይ በፍጹም ሊፈጠር ይችላል ብዬ ማልገመተው ሌላ ቦታ ላይ ማላስበው ስብስብ ነው። ከዚህ በኋላ ፐርፐዝ ይኖረዋል ብዬ አላስብም። ከአማራ የጋራ ትውስታ ከአማራ የጋራ ሜሞሪ ውስጥ መጥፋት ያለበት ነው ብአዴን ማለት። it has to be erased from our collective memory። ለሚቀጥለው ትውልድ ሰላምና ተስፋ ሲባል ይሄ ስብስብ ከአማራ የጋራ ትውስታ መጥፋት ያለበት። ስንት ጊዜ ነው ኦህዴድ የሚጫወትባችሁ? ስንት ጊዜ ነው የሚያዋረዳችሁ? ስንት ጊዜ ነው የሚያሳንሳችሁ? ሰሞኑን አፋብን ይሄንን ጌም ስለተረዳ ትልቁን ቢግ ጌም ትልቁን ፒክቸር ስላየ የኦህዴድን ጦርነት ሲስተማቲካሊ ለማለፍ ነገሮችን በማስተዋል ሲከታተል ነበር የነበረው። ከባድ ዘመቻ ተከፍቶበት ነበር። ፈረሰ፣ ከሸፈ ዘመቻው። ምክንያቱም ቅንነት የጎደለው ጸረ አማራነት የወለደው ዘመቻ እንደነበረ ግልጽ ነው። ክሱ የነበረው አፋብን እነዚህን የአማራ ህያው ጥያቄዎች የአማራ ብሔርተኝነት አንኳሮች ናቸው፣ ኮር ናቸው። ብሔርተኝነቱ ያለ እነዚህ ጥያቄዎች ኤግዚስት አያደርግም። ፎርዛት ማለት ህያው ህይወታቸውን እየገበሩ ያሉት እነዚህ ልጆች ላለፉት 3 ዓመታት የአማራ ህዝብ ሁለንተናዊ ማንነት ይከበር፣ ህዝባችን እንዳይጠፋ ብለው ብቸኛ ያላቸው ነገር ህይወታቸው ነው። እሱን እየሰጡ ነው ያሉት። የህይወት መስዋዕትነት እየከፈሉ ከባድ ተጋድሎ የሚያደርጉት ልጆች መሬታችንን አሳልፎ ሰጠ፣ ወልቃይትን፣ ራያን፣ የአማራን ጥያቄዎች አሳልፎ ሸጠ ብለው እጅግ ቅንነት የጎደለው ፈጽሞ አማራን የማይመስል ከስ የጠላትን ስድብ አምጥተው ራሳቸውን ሲሰድቡ አማራን ሲሰድቡ ከረሙ። ኦህዴድ መጣና እንግዲያው ይለይላችሁ ብሎ የወልቃይትን የራያንም ሌሎችንም የአማራ ማንነት ጥያቄዎች ያለባቸውና ብዙ ዋጋ የተከፈለባቸውን ጉዳዮች ላለፉት 3 ዓመታት ሲጫወትበት ከርሞ ለፖለቲካ መጫወቻ አውሎት ሲጫወትባቸው ከርሞ አሁን በአማራ ክልል መዋቅር ስላልተፈጠረ በምክር ቤት ውስጥ ምርጫው እና የምርጫው እንትን በትግራይ በኩል እንዲስተናገድ ብሎ እነዛን አካቶ ይዞ መጣ። and still ማነው ብሌም የሚደረገው? ኦህዴድ አይደለም። ማነው ብሌም የሚደረገው? ቢቻል አፋብን ነበር። ቢሆን ኖሮ አፋብን ምርጫ ቦርድ ቢሆን ኖሮ አቤት አፋብን ምርጫ ቦርድ ሆኖ ቢሆን ኖሮ ወይ አፋብን የፌዴሬሽን ምክር ቤት ተሰብሳቢ ሆኖ ቢሆን ኖሮ በቃ አፋብን ነበር። ግን አፋብን እዛ ጋር ስለሌለ ህያው ጥያቄ አንግቦ ለአማራ ልጆች አማራ ባለበት ሁሉ እየተዋደቀ ስላለ ይሄ ክስ ወዴት መጣ? ሚስፕሌስ ተደረገና አሁን ደግሞ አረጋ ነው ይሄንን ያደረገው የሚል ክስ መጣ።
ሲጀመር አረጋ ማን ነው? አረጋን ማን ነው የአማራ ወኪል ያደረገው? የአማራ ህዝብ በጋራ ቆሞ ይታገል። ጥያቄዎቻችን ጥቅል ናቸው፣ በተናጠል አይመለሱም። ህዝባችን ላይ ታወጀው ጥፋት ነው። ይሄ ጥፋት እና የዚህ ጥፋት በደል ምንጭ 4 ኪሎ ነው ያለው። እሱን አቆይተህ በተናጠል የምትፈልምታው የአማራ ችግር የለም። በጋራ እንቁም፣ በጋራ እንታገል። የሁላችን ጥያቄ ሲመለስ ነው አማራነት ክብር የሚያገኘው እንጂ በእነ አብይ አህመድ ሬፈረንደም አማራ ሲዋረድ ይኖራል እንጂ የአማራን ህዝብ ጥያቄ አይመልሱም። ወለጋ ላይ የሚገድሉን ሰዎች ራያ ላይ የማንነታችንን ጥያቄ አይመልሱልንም። የምንዋረደውና የምንገደለው በአማራነታችን እንጂ በተናጠል ባለ ሪሶርስና ጸጋ አይደለም። እባካችሁ አብረን እንቁም። ማሸነፍ ስንችል በራሳችን ጉዳይ ራሳችን ወሳኝ መሆን ስንችል ለምንድነው ከነዚህ የምንጠብቀው? ምን አተን ነው ከነሱ የነሱን ቡራኬ የምንጠይቀው? አማራ ምን አቶ ነው የኦህዴድ ማንነቱን ከኦህዴድ የሚያስመልሰው? እንደው በምን አግባብ ነው ኦህዴድ የአማራን ጥያቄ ለመመለስ ብቁ የሆነው? በየትኛው የታሪክ አግባብ፣ በየትኛው ሚዛን? ያ ሁሉ መስዋዕትነት የተከፈለው ከኦህዴድ የአማራን ጥያቄ ከኦህዴድ ለመለመን ነው። ኦህዴድ ግን የተጠጋውን ሁሉ ከማንቋሸሽና ከማዋረድ ወደ ኋላ ስለማይል ብአዴንን ለመጨረሻ ጊዜ አንዴ አይደለም በጣም በርካታ ጊዜ አብክቶታል። ይሄ ስብስብ ግን አይማርም፣ ዛሬም አያኮርፍም፣ ዛሬም አይቆጣም፣ ዛሬም አይበሳጭም። የወልቃይት ጉዳይ በፕሪቶሪያ ማግስት እና አብይ አህመድ ኬንያና ጅቡቲ ላይ በመከሯቸው ምክሮች ቢሆን ኖሮ በማግስቱ ጉዳዩን ልባት አግኝቶ አማራን አዋርደው ሁሉን ነገር ፈተውት ነበር። በሚፈልጉት አግባብ አማራን አሳንሰው ያ ጉዳይ ትንሽ መከበሪያ እንዲሆን ያደረገው የአማራ ልጆች ተጋድሎ ነው። ኦፍ ኮርስ ወልቃይት አካባቢ የተሰራው ስራ ቀላል ነው ብዬ ላሳንሰው አልችልም። በርካታ ስራ ተሰርቷል እና አብይ አህመድ እንደፈለጉ እንዳይጫወቱበት ያደረገው ግን የአማራ ህዝብ እየከፈለ ያለው መስዋዕትነት ነው። ጊዜም ቢሆን እስከዛሬም ጊዜ ቢሆን ለማድፈጥ እድል የሰጣቸው አማራ የሚከፍለው መስዋዕትነት ነው። አሁን ግን ምርጫው መጣ። ምርጫውን የምታደርገው አይታችሁታል ሰሞኑን አይደለም? ሃውስ ፎሬን አፌርስ ኮሚቴ ያወጣው ምርጫውን የምታደርገው ስተገብር ነው ፕሪቶሪያ። ስለዚህ ምርጫው ከሚቀርብኝ አስረክባለሁ ብሎ ኦህዴድ እያደረገ ነው ያለው። ስለዚህ ይዞት መጣ። በምርጫ ቦርድ አካቶት በስህተት ያደረገው የሚመስላቸው ሰዎች አሉ። መጥተው ምናልባት ለአማራ በስህተት ነው ኦህዴድ ነገ እኮ ያስተካክለዋል ሊሉ ይችላሉ። ኦህዴድ ምንም ትርፍ አያገኝም። ይሄንን ካልተገበረ ምርጫ ማድረግ አይችልም። አማራ ከኦህዴድ ምንም ቅንጣት ታህል ሽራፊ መብቱን ሽራፊ ነገር ከኦህዴድ የሚያገኝ ከሆነ አማራ እኛ ኦህዴድን አልተረዳነው ማለት ነው። ወይንም ደግሞ ያለፉት 30 ወራት በአማራ ህዝብ ላይ ላለፉት 7 10 15 አመታት በተለይ በኦህዴድ በተለያየ አካባቢ ላይ በአማራ ህዝብ ላይ ደርስ የነበረው ፍጅት ሐሰት ነበር ማለት ነው። ኦህዴድን አናውቀውም ማለት ነው። በጣም የተሳሳተ ግምት፣ የተሳሳተ አካሄድ ነበር። እልህ መጋባት ነበር። አላስፈላጊ እልህ መጋባት ነበር። ማንንም የማይመጥን የአማራን ትልቅነት የማይመጥን አቅሙን የማይመጥን አቅም አለው እኮ ራሱ መወሰን የሚችልበት እድል አለው። ማሸነፍ የሚችልበት እድል አለው። ማንም እንዲወስንለት አለማድረግ የሚያስችል አቅም አለው።
በቃ ኦህዴድ ይወስንልናል። እሺ አሁን ብሌም ለማድረግ አይደለም የመጣሁት በነገራችን ላይ so what is next አሁን ምንድነው ቀጣዩ? ይሄ ያስቆጣናል ወይ? ይሄ ከወንድሞቻችን ጋር ወገባችንን ጠበቅ አድርገን እንታገል እንጨርሰዋለን ራሳችን። ኦህዴድ ባለበት ሁኔታ የአማራ አንዲት ጎጥ አማራ ተስፋ የሚያደርጋት ነገር ከመታገት ተርፎ አማራ የሚያስመልሰው የረባ ነገር የለም። ብልጭልጭና የሆነ መንገድ ምናምን ኮብልስቶን ምናምን ይመጣል። እሱንማ ያደርገዋል። ምክንያቱም just drama እሱ ፖለቲካዊ ጥያቄ አይደለም። ምንም የሚረባ ነገር አይደለም። ልሂቃኖቹ በሚጣልላቸው ነገር ህዝባቸውንም ታሪካቸውንም የማይመስል አሰላለፍ ውስጥ ያከበራቸውን ህዝብ የማይመስል አሰላለፍ ውስጥ ነው ሲያቦኩ የከረሙት። አማራ ሁኑና ቆሙ። መከበር ከፈለጋችሁ አማራ ሁኑ፣ ከአማራ ትግል ጋር ተቀላቀልና ቆሙ። በዚህ ጉዳይ ላይ ሰው እንዲወስንልህ አትጠብቅ። ከዚህ ቦክስ ውጡ፣ እኛ ነን የምንወስነው በሉ። የአማራ ትግል ይሄንን አቅም ያጎናጽፋል፣ ያንን ኢምፓወርመንት ይሰጣል። ትልቅ ህዝብ ነው፣ ትልቅ አቅም ነው የፈጠረው። እኛ ራሳችንን እንወስናለን ለምን አይባልም? በራስ ለምንድነው መተማመን ያልተቻለው? ቅድም አንሙት የሚለው ራስ በቅነት ለምንድነው የአማራ መርህ የሆነው? እንዴት ከኦህዴድ ወገኖችን በድሮን ከሚጨፈጭፍ ኦህዴድ የማንነት ጥያቄ ልታስመልስ ተስፋ ታደርጋለህ? አሁን የማንነት አስመላሽ ኮሚቴ ያወጣውን መግለጫ እየተመለከትኩ ነው። ልመና ነው። እባካችሁ ምርጫውን ለማስፈጸም ዝግጁ ነን። እንዲህ አይነት አማራነት እኔ አላውቅም። እንደዚህ አይነት አማራነት እኔ አይቼም ሰምቼም አላውቅም። ምን ማለት ነው? ምርጫውን ለማስፈጸም ዝግጁ ነን። የትኛውን ምርጫ? የማያውቅህን ምርጫ? ምን ልትሆን? በተናጠል አንተ መርጠህ በተናጠል ወገኖች እያለቁ ወለጋና አርሲ ላይ ደሴ ደብረ ብርሃንና መራዊ ላይ ደቡብ ጎንደርና ጋይንት ላይ ወገንህ እያለቀ አንተ እዛ ጋር የምትመርጠው ምርጫ ምን አይነት ምርጫ ነው ወገን? ለምን ከታሪክ ፊት ሆነን እንቆማለን? ማሸነፍ አትፈልግም። ታሪክህን ራስ መስራት አትፈልግም። ምን ማለት ነው? እንደው ከዚህ ህዝብ ያተረፍነው ከዚህ ታላቅ ታሪክና ገናና ታሪክ ያተረፍነው አንዳች ሌሰን ቢኖር የታሪክ ሌሰን እንዴት አንድ ቡድን 50 ጊዜ ጥለናል? እንዴት አንድ ቡድን 50 ጊዜ በአማራ ህዝብ ደም ይጫወታል፣ ይቀልዳል? እና እኔ ኮሚቴው ማንነት አስመላሽ ኮሚቴ ያወጣውን መግለጫ አይቻለሁ። ፍራስትሬሽኑ መጀመሪያ ላይ ጥሩ ነው፣ መጨረሻ ላይ ግን ሄዳለሁ ምርጫ ቦርድ አስተካክሎ ምርጫውን ለማስፈጸም ዝግጁ መሆናችንን እንገልጻለን ይላል። አገዛዙ እኮ you don't exist እያለ ነው። ሌጋሊ ኤግዚስት አታደርግም፣ ፖለቲካሊ ኤግዚስት አታደርግም እያለ ነው። በፖለቲካም የለህም በህግም የለህም እያለ እኮ አለው ለማለት መሰለኝ ይሄ ትግል የሚደረገው። አማራዎች አለን፣ አማራዎች አንጠፋም፣ አማራዎች የሀገር ባለቤት ነን። ማንነታችን በሪፈረንደም አይረጋገጥም። በሪፈረንደም የሚረጋገጠው የመብት ጉዳይ ነው። ሰው በማንነቱ አማራነቱ በህዝበ ውሳኔ አይረጋገጥም። የለም እንዲህ አይነት ፖለቲካ። ለሁለንተናዊ ለውጥ ተነሱ። አማራ የተጋረጠበት ዘርፈ ብዙ ጥቃት ነው፣ ግን ያሸንፋል። ለምን? ይችላል። ለምን? አቅም አለው። ለምን? አሳይቷል። ያለፉት 30 ወራት የአማራ ትግል ሲሸጥ አማራን ሲያዋርድ ሳይሆን አማራን ቀና ሲያደርግ ነው የከረመው። በዚህ ሂደት ውስጥ ግን አብይ አህመድና ኦህዴድ ማንነታችንን በህግ ያረጋግጡልናል ይል የነበረው ቡድን ግን ያደርግ የነበራቸውን ነውሮች የአማራ ህዝብ ይታዘብን ያልናገረው
አሁንሳ ነው ጥያቄው። ካን ዩ ሪሊ ቁጭ ብለን የሆነው ነገር ምንድነው ብሎ ለመነጋገር አሁንስ ድፍረቱ አለን ወይ? የመጣነውበት ትግል የሄድንባቸው መንገዶች ምን አስገኙልን ተብሎ ይገመገማል ወይ? በቀጣይስ ምን እናደርግ? እየተደረገ ካለው ተጓድሎና መስዋዕትነት ጋር በምን ምንከበረው በጋራ ነው። የወል ጥቃት ነው። ዘርፈ ብዙ ነው። ሁሉን አቀፍ ነው። በሁሉም ፍሮንት ነው። በተናጠል የሚያስከብር ስራ የለም። አንድ ከተማ ቢዋብ አማራ አይዋብም። አንድ መንደር ቢያድግ አማራ አያድግም። አማራ የተጋረጠበትን አደጋ በጋራ መቀልበስ ስንችል ሁለንተናዊ ክብራችንን እንጎናጸፋለን። በሀገራችን ጉዳይም ሆነ በራሳችን ጉዳይ የምንወስን እንሆን ነው። ይሄ ነው የአማራው ከፍታ መሆን ያለበት። ያንን ትልቅ ህዝብ እንምሰል። ያንን ትልቅ ታሪክ እንምሰል። የተከፈለው መስዋዕትነት ቀላል አይደለም። በጣም ብዙ ጀግና ነው የወደቀው። በጣም ብዙ ህዝብ ነው ዋጋ እየከፈለ ያለው። ዛሬ ሶማሌ ክልል ሄዶ ነበር አብይ አህመድ አይደለም? ሶማሌዎች ዋዮ እያሉ ነበር። ዋይ ለምን መጣ? ልመና ነበር ዛሬ። ልመና ተማጽኖ ነበር። እነ ኑረዲንን አምጥቶ የሩቶ ያው ኑረዲንን ታውቁታላችሁ፣ የኬንያ ስፓይ ቺፍ ነው። ኦጋዴኖችን ልመና ነበር ዛሬ። የሶማሌ ልዩ ኃይል ጭናቅሰንን ዘግቶ ይዟል። ከጅጅጋ ወደ ጭናቅሰን አሁን መሄድ አይቻልም። ብዮ የምትባል ቦታ ላይ ልዩ ኃይሉን አስፍሯል። የሶማሌ ክልል ምጥ ውስጥ ነው ያለው ኦህዴድ። ከኦህዴድ ብቸኛው የሚለምን ልሂቅ በዚህ ሰዓት ማየት ያማል በእውነት። አማራን የሚያህል ትልቅ ህዝብ ማለት ኦህዴድ ያንተን ጥያቄ እንዲመልስ ማንነትህን በኦህዴድ ውሳኔ እንዲወሰን ውጡ። ይኸውላችሁ ኢትዮጵያ ውስጥ ካለው ሪያሊቲ ጋር ታረቁ። ኢትዮጵያ ውስጥ ያለው ኦህዴድ ነው። ስልጣን ላይ ያለው ኦህዴድ ነው። በኢትዮጵያ ስም የሚነግደው ኦህዴድ ነው። ኢትዮጵያ ዋጋ እየከፈለች ነው። በትግራይ ትዋጋለች፣ በአማራ ትዋጋለች፣ በቤኒሻንጉል ዋጋ እየከፈለች ነው ኢትዮጵያ ራሷን ለማዳን። ከማን? ከኦህዴድ ጽፋት። ጭምብሉን አውልቁ፣ ተጋፈጡት። ያለው ሪያሊቲ እሱ ነው። ራሳችሁን ሺህ ጊዜ ስታታልሉ አትኑሩ። አሁን የድንጋይ ያህል ዋጋ የላችሁም። ፖለቲካሊ ስፒኪንግ አትመዝኑም። ሚዛኑም የመጣው በፋኖ ትግል ምክንያት ነበር። ምርጫው ሲመጣ ግን አሽቀንጥሮ ጣለው። የተሸከመውን ስብስብ አይጠቅመውም። ከዚህ በኋላ ምርጫውን ይፈልገዋል ከዚህኛው ይልቅ። ሬሌቨንት ለመሆን የዳይመንድ ዋጋ ያህል ለማውጣት ከተፈለገ በአማራ ትግል ውስጥ አማራ ሆኖ መቆም። የአማራ ትግል አይሸጥም የአማራን ጥቅም። ለምን? ከአማራነት ጥቃት የተነሳ ንቃት የአማራን ሽርፍራፊ ጥቅም አሳልፎ ሊሸጥ አይችልም። ግን የአማራ መብት የሚከበረው በሁለንተናዊ የአማራ ተጋድሎ ነው። ስለዚህ ሌስ ፎከስ ኦን አዲስ አበባ። አዲስ አበባ ላይ ያለውን ኃይል ካላስወገድን የአማራን ትግል በተአምር የአማራ ህዝብ የአማራን ጥያቄዎች በተሸራረፈ መንገድ ለማስከበር አይቻለውም። ስለዚህ መንገድ ይሰራልሃል የሆነች ቦታ ላይ፣ ቀለም ይቀባልሃል የሆነች ቦታ ላይ፣ እሱ አንተን ማደንዘዣ ነው። it's not actually በህይወት ላይ የሚያመጣው ለውጥ የለም። ህዝብ ላይ የሚያመጣው ለውጥ የለም። ጥያቄዎች አይመለሱም። አንዲት የረባች ፖለቲካዊ ምላሽ ባለፉት 30 ወራት አላገኘም አማራ። እስኪ ጥራልኝ አንድ ጥያቄ የተመለሰ አድሬስ የተደረገ ነገር ባለፉት 30 ወራት። ያስካቸውን አካባቢዎች ዋጋ የከፈልክባቸውን አካባቢዎች ህጋው ያደረገ አያደርግም። ለምን ያደርጋል? አያዋጣውም። ከማን እንደምትጠይቁ አልገባችሁም። ምን እንደምትጠይቁም አልገባችሁም። ራሳችሁ ልትወስኑት በምትችሉት አቅም ላይ
ያንን የሚያስችል አቅም የፈጠረ ህዝብ ከነሽመልስ አብዲሳ ቡራኬን እንዴት ይጠብቃል ነው ጥያቄው። ስለዚህ አሁንም እኔ ሌሊቱን ይሄ ቁጣ ትልቅ ስብሰባ ፈጥሮ እንዴት ከወንድሞቻችን ጋር ትግሉን አቀናጅተን በጋራ አማራዊ ትግል እናደርገው ከጫፍ እስከ ጫፍ በሁለት ሳምንት ውስጥ አማራ ክልል ላይ ያለውን የባዕዴ ርዝራዥ ሙሉ ለሙሉ ማጽዳት ይቻላል። ሙሉ ለሙሉ ተጠያቂ ማድረግ ይቻላል። ከዛ በኋላ ያለውን ነገር አማራው መጨረስ ይችላል። የራሱን ጥያቄ ራሱ መፈለስ እየቻለ 4 ኪሎን ይጠብቃል። ተመጽዋችነት ነው ይሄ። አማራን የሚመጥን ማይንድ ሴት አይደለም ይሄ። ከዚህ መውጣት ያስፈልጋል ማለት ነው። ከዛ ውጪ ኦጋዴኖችን ፈገግ ያሰኘች የኦህዴድ ዳንቶ ብያለሁ። ዳንቶ ማለት የሶማሌ በጣም በተለይ ኦጋዴኖች ጋር ያለ እጅግ ውብ ጭፈራ ነው። ዛሬ የኦህዴድ ጉዞ ከገሪሳ እስከ ቪላ ሶማሊያ፣ ከቪላ ሶማሊያ እስከ ሃርጌሳ፣ ከሃርጌሳ እስከ ጅቡቲ በበርካታ አካባቢ ሶማሌ እንደምታውቁት በጣም መረጃ የሚለዋወጥ ማህበረሰብ ነው። ሲወራ የዋለው ዛሬ የኦህዴድ ዳንቶ ነው። ዋይ አንዲት ጥይት ሳይተኩስ አማራና ትግራይ ላይ በሚደረገው ትግል ብቻ የፖለቲካ ባላንሱን እየተጫወተ ሶማሌ መብቶቹን አንድ በአንድ ያስከብራል። ሌላው ጋር እየተደረገ ያለውን ተጋድሎ ብቻ ያ ነው ፖለቲካ። በነገራችን ላይ ኦህዴድ ለምን ሶማሌ ክልል ዛሬ ኦጋዴኖችን ሊማጸን እንደተገኘ ለምን እነ ኑረዲንን ይዞ እዛ እንደተገኘ የሶማሌ ህዝብ ከፖለቲካ ልሂቁ እስከ ተራ አባል መንበሩ ያውቃል። ኦመር ጊሌ እዛ ተገኝቷል አይደለም? ኦመር ጊሌ በተመሳሳይ ወይኔሌፍን ያስታጥቃል። በተመሳሳይ ሐሰን እዛ ተገኝቷል አይደል? ከነገ ወዲያ ካይሮ ይሄዳል። ቀጠሮ አስይዟል ካይሮ። እንዴት ለምን እዛ እንደተገኙ ያውቃሉ። ማን እንደሆነ ያውቃሉ። ኦህዴድ ማን እንደሆነ ቀደም እንዳልኳችሁ ልዩ ኃይሉ ብዮ ላይ ሰፍሯል። ኤኒ ታይም በዛ አካባቢ ምን ሊፈጠር እንደሚችል ኦህዴድ ያውቃል። ተማጽኖ ነው። ኑረዲን በተለይ በዋናነት የገሪሳውንም ሰርግ ባለፈው አንስቼላችኋለሁ። ገሪሳ ላይ የነበረውን ሰርግ አይደል? እነ ሬድዋን ምናምን ተገኝተውበት የነበረው ሰርግ ላይ ማለት ነው። ወይኔሌፍን ሶማሌ ክልል ላይ ያለውን ሁኔታ ትልቅ ምጥ ሆኗል በዛ በኩል። ይሄ ደግሞ ዛሬ አፋር ላይ ሌላ ያመጣው ነገር አለ። እየታመሰ ነው ያለው ቀጠናው ላይ ያለው ሁኔታ እና ቀጠናው ላይ ያለው ፖለቲካ በነገራችን ላይ በዚህ ሂደት ውስጥ ኦኬ ይሄ ሁሉ ቀጠናው ላይ እንደዚህ አይነት መተራመስ ባለበት ኦህዴድ ከባድ አጣብቂኝ ውስጥ ገብቶ ሽማግሌ እያተራመሰ አማራና ከአማራ ጋር አማልዱኝ እያለ ቢያንስ እስከ ምርጫው ለመተንፈስ አማራ ክልል ያሉት ኃይሎች አረጋ ከበደ ነው እንደዚህ ያደረገው፣ አረጋ ከበደ ነው እንደዛ ያደረገው አረጋ ከበደ ምንም እንዳልሆነ አታውቁ። እናንተም አረጋ ከበደም ለኦህዴድ ምንም ናችሁ። ለሚፈልገው የፖለቲካ ዓላማ ሚሊሻ ሆናችሁ ከማገልገል ውጪ ምንም ናችሁ ለኦህዴድ። ምክንያቱም ፖለቲካሊ ስትመዘን ኃይል አይደለም። የአማራ ብቸኛው ኃይል as we speak የፋኖ ኃይል ነው። because politically demanding ነው የፋኖ ኃይል። ጥያቄ ያለው ገብቶታል። ሀገሪቷ ገብታዋለች። የአማራ ጥቃት ገብቶታል። ኦህዴድን በመማጸን የሚመጣ የአማራ ክብር እንደሌለ ያውቀዋል። ኢትዮጵያ ውስጥ ስርዓታዊ ለውጥ ካልመጣ በስተቀር
በምንም መልኩ የአማራ ሴኩሪቲ ሊረጋገጥ አይችልም። የአማራ ደህንነት ሊረጋገጥ አይችልም። ህልውናው ሊረጋገጥ አይችልም። ድልድይ ሰራውልህ፣ መንገድ ሰራውልህ፣ እንትን ሰራውልህ፣ አውሮፕላን አረፈልህ፣ ጀልባ መጣልህ፣ ኖ ከዛ በላይ ነው። ራስ ልትወስን የምትችልበት እድል በእጅ ላይ ነው ያለው። አማራ ከሆንክ ከራስ ጋር ታረቅ፣ ወደ ትግሉ ተመለስ። የራስህን ትግል አታንቋሽ፣ ራስህን አታዋርድ፣ አትስደብ። ይሄ ትግል የትውልድ ነው፣ የኔ አይደለም። የአማራ ልሂቃን ምናምን አመራሩ አይደለም። ህዝባችን ሰው ነኝ ለማለት ሀገር አለኝ ለማለት እያደረገው እየከፈለ ያለው መስዋዕትነት ነው። ተረዱት ይሄንን ትግል። ከዚህ ትግል ጋር ተሰለፉ። እኔ ዛሬ ማታ ዛሬ ምሽት ይሄ ቁጣ ፈጥሮ በማግስቱ የኃይል አስተላለፉ ተቀይሮ ማደር ነበረበት። የምር የፖለቲካ ኃይል ብትሆን ማለት ከዛ ላብላብ እያለው ይመጣል። ይሄንን መጫወት እየቻልክ ከአብይ አህመድ እና ከምርጫ ቦርድ የሚመጣ ተማጽኖ ልመና እነ ቸርችል እነ ሩዝቬልት እነ ኪሲንጀር በጣም በርካታ ነገር ነግረውናል እኮ ስለ አፒዝመንት፣ ስለመለማመጥ። ሰላም በእንደዚህ ሂደት፣ ማንነትና ጥያቄዎች በእንደዚህ አይነት ሂደት የትም ቦታ ተመልሰው አያውቁም፣ ሊመለሱ አይችሉም። ያውም በጠላትነት ከፈረጀ ኃይል። ስለዚህ ከዚህ መውጣት ያስፈልጋል እና ብአዴን ግን እርስ በርሱ ሬሌቫንሱን አጥቷል። አሁን በቃ ብቸኛው የነበረችውንም ካርድ ዛሬ ተነጠቀ። ሳድሊ ወደ ደስትቢን ውስጥ ወረወሩት፣ ቅርጫት ውስጥ ከተቱት። ሶ አይ ዶንት ኖ አሁን ብአዴን ሚሊሻ ሆኖ ለመቀጠል ፍላጎት አለው ከዚህም በኋላ ማለት ነው። ለምንድን ነው የሚቀጥለው ከዚህ በኋላ? ብአዴን ምን መሆን ነው የሚፈልገው ከዚህ በኋላ? አይ ዶንት ኖ። እናንተ አስጠይቁት፣ በተለያየ መንገድ አፕሮች አድርጉትና ጠይቁት። የሐሰንን ወደ ኬንያ ወደ ግብጽ ወደ ካይሮ መሄድ ዛሬ ከዛው ከሶማሊያ ካሉ አንዳንድ ሰዎች ማረጋገጥ ችያለሁ። ወደ ካይሮ ያቀናል። አንሙት ጠዋት ሲል ነበር፣ ነገ ካይሮ ታየዋለ ሲል ነበር ጠዋት ላይ ቀን በነበረን ፕሮግራም ማለት ነው። ማታ ላይ ይሄንን ነው ያረጋገጥኩትና እየሳኩኝ ነበር። you know they know how to እንዴት መጫወት እንዳለባቸው በደንብ ገብቷቸዋል። ኦህዴድ ጋር እንዴት ነው ዲል የምታረገው፣ ምን አይነት ኃይል ነው፣ ምን ይፈልጋል የሚለው በሚገባ ማወቅ በደንብ ያስፈልጋል። ለዚህ ነው መጫወቻ ድንጋይ አንሁን። ይሄንን የመሰለ ትልቅ ህዝብ አናሳንሰው። አማራ ይችላል፣ መቀየር ይችላል። ይሄንን ሪያሊቲ አሁን ያለንበትን ሪያሊቲ ቀይሩት። የተሸጠ ልሂቅ አለ። ያ ልሂቅ የአማራ ወኪል እንዲሆን አትፍቀዱ። እየመጡ ኢትዮጵያ ምናምን እያሉ የሚያሽሞደሙኑ አሉ። እነ ታዬ አጽቀሥላሴ ምናምን ኖ መጫወቻዎች ናቸው። ምንም አይደሉም እነሱ። የማታየው ግርማ ብሩ የተሻለ የፖለቲካ እንትን አለው፣ ስቴክ አለው ሀገሪቷ ላይ። ታረቅ ከራስ ጋር ከታሪክ ጋር፣ ህዝብህን ምሰል፣ ትግሉ ላይ ግባ ከቻልክ። ካልቻልክ ደግሞ ቢያንስ እንቅፋት አትሁን። ኤኒዌይ ይሄንን መልእክት ለማስተላለፍ ነው የመጣሁትና ያ ይሄ ትግል ውጤት እያመጣ ነው። የአማራ ህዝብ ያሸንፋል። በዛ ሂደት ውስጥ የአማራ ህዝብ ጥያቄዎች ሳይሸራረፉ ይመለሳሉ። ቅንጣት ያህል ጥርጥር የለኝም። ትልቁ ፒክቸር ላይ ፎከስ ያደርግ የአማራ ህዝብ። ከኦህዴድ ግን ዝምድና የለም። ከኦህዴድ ጋር ኦህዴድ የአማራን ህዝብ እፍቃለው ብሎ ሲፍቅ የከረመ አሁንም በጀት እያጋየ በቦምብ እያጋየ በድሮን እያጋየ 10 ምናምን ክፍለ ጦራው አጓንት ብሎ በየጎጡ አማራን እየፈጀ ነው ያለው። ከዚህ ኃይል ጋር በምን አይነት ህገ መንግስታዊ ግንኙነት ፈጥረህ ከዚህ ኃይል ጋር እንዴት እንደደን I don't know how you guys are dancing with ከዚህ ስብስብ ጋር እንዴት መደነስ እንደተቻለ አላውቅም። እና ይፍጠን ወደ ትግሉ ባይናው ተጀምሯል ብዬ ነው እኔ እርግጠኛ ሆኜ የምናገረው። በዛሬና ትናንት በፍጥነት ወደ ትግሉ ለመቀላቀል ንግግር ጀምራችኋል ብዬ ነው ተስፋ ማደርገው። ፖለቲካ እናውቃለን የምትሉ ከሆነ ማለት ነው። በዚህ 2 ቀናቶች ውስጥ
ሰፊ የሆኑ ለውጦችን ማየት ብአዴን የሚባለው መዋቅር ሙሉ ለሙሉ ወደ ትግሉ ወይ ገብቶ እንመለከት እንችላለን ወይ ደግሞ እርስ በርሱ ጠፍቶ ተበላልቶ ልንመለከት እንችላለን። ግን አረጋን አንስተ ሌላ ሰው ብታመጣ ኖ አረጋ አይደለም ይሄንን ያደረገው። ይሄ ካረጋ እጅ ውጪ ነው። ካረጋ ኮንትራ አረጋ እኮ ምንም አይደለም። ጀነራሎቹ አይደሉም እንደ በየምክር ቤት ውስጥ ህዝብ የሚሰበስቡላቸው ጀነራሎቹ በሌሉበት እኮ ጀባም የላቸውም እነሱ። አረጋ ነው ለፌዴሬሽን ምክር ቤት ወለ ለምርጫ ቦርድ እንደዚህ ሳያደርግ ቀርቶ ምናምን አህያውን ፈርቶ ምናምን አህያውን አትበሉ። አረጋ is no one ምንም አይደለም። ማንንም ብሌም አያደርግም። ኦህዴድ መጫወቻ አድርጓቸዋል። ውጡ ከዚህ ውስጥ። እድላችሁ በራሳችሁ እጅ በአማራነት ላይ ነው ያለው። ጥያቄውም ያማራ ነው፣ ምላሹም ያማራ ነው። አማራ ነው የሚመልሰው። በዚህ ከተገባባን ትልቅ ውጤት ማምጣት ይቻላል ብዬ አምናለሁ። ይሄንን እንደ ተግሳጽ ምናምን አትውሰዱት፣ እንደ ምክር ውሰዱት ማለቴ ነው። ማለት በቃ ይሄ ነው this is the road my road way ይሄ ነው road map። ይሄ ውጤት ያመጣል፣ በሚገባ ያመጣል። ታይም ፍሬም ላስቀምጥለት እችላለሁ ለዚህ። ከዛ ውጪ ግን የምትሄድበት መንገድ ራስን መሳቂያ ከማድረግ የዘለለ ምንም ነገር የለውም ነው እያልኩ ያለሁት። ኦህዴድ እነዚህ ሰዎች ይበልጥ ሚሊሻ እየመለመለ እያመጣልኝ ስለሆነ ለነዚህ ሰዎች የሆነ ነገር ማስደሰቻ ነገር ልስጣቸው የሚል ስብስብ አይደለም። በየቀኑ በጭቃ ጅራፍ ነው የሚገርፍ። በየቀኑ ታጥበህ አትጸዳም ከኦህዴድ ጎን ከሆንክ። that's what I'm saying። እና እጁ ላይ ነው የፈነዳው ዛሬ። አፋብንን አፈነዳበታል ያለው ነገር እጁ ላይ ፈነዳበት። እጁ ላይ ነው ዛሬ ፈነዳው። መቼም እግዚአብሔር አማራ አምላክ ተኝቶ አያድርም። እጁ ላይ አሁን ብአዴን መሰብሰብ አቃተው። ሌሊቱን ሲባላ ነው ያደረው። ከነገ በኋላ ደግሞ ሲባላ ያድራል። አረጋን ለመተካት የሚፈልግ ልሂቅ ይኖራል። አማራን ሊመራ ይሆናል በሱ ቤት። ኖ አማራን አትመራም ከዚህ በኋላ። አማራን አትመራም ከዚህ በኋላ። እንኳን አንተ 4 ኪሎ ያለው አማራን አይመራም ከዚህ በኋላ። እርሱት አማራን መምራትን ጉዳይ ማለት ነው። አማራን የሚመራው ራሱ አማራው የሚወስነው፣ ራሱ አማራው የሚመርጠው፣ አማራው የራሱን ስርዓት ሲተክል አማራ በልጆቹ የሚመራበት የዛኔ ተወዳድረ ተመምራ በኤክስፐርት በሜሪት ስርዓት ስለሚፈጥር አማራ ማለት ነው። አብይ አህመድ ኢምፖዝ የሚያደርግበት ግን አመራር ከዚህ በኋላ የዕለትና የቀን ቅዠት ውስጥ ሆኖ እየገባና እየወጣ ታጅቦ ስብሰባ ላይ ወታደር አጅቦት ህዝብ ፊት ይቀመጥ ይሆናል እንጂ አማራን አይመራም። እነሱ መራን ሊሉ አይችሉም። እና እንዴት ምን አይነት ንቀት እንደሆነ ይሄ በምን ሊገለጽ እንደሚችል አላውቅም። እንዴት ይሄንን ተቋቁሞ ሚኒስተር ተኮኖ እንዴት ይሄንን ተቋቁሞ የአብይ አህመድ ባለስልጣን ሆኖ መቀጠል እንደሚቻል አላውቅም። ነገ ተነገ ወዲያ ይሄንን ነገር ፍቆት በቃ በእነዚህ አካባቢዎች ምርጫ አይካሄድም ሊል ይችላል። እንደዛም ቢል አይመልሰውም ጥያቄውን። ታገሉ፣ አቅም አለ፣ መታገል ማሸነፍ ትችላላችሁ። ስለዚህ ይሄንን ከአብይ አህመድ መጠበቅ የተባለ ነገር ለአንዴና ለመጨረሻ ጊዜ ሊያበቃ ይገባል የሚል ነገር ነው ያለኝ። ይሄንን ደጋግማችሁ እኔን እንኳን ባልመቻችሁ ሐሳቡን ደጋግማችሁ ፈትሹት። ያኔ በጋራ እንታገላለን። በጋራ የአማራ ህዝብ ድል ያደርጋል። ምንም አያመጡም። የአማራ ህዝብ በጋራ ውጤት ማምጣት የሚያስችለውን መዋቅር ዘርግቷል። ስለዚህ አታጋይ ድርጅት አለው። በደንብ ታገል፣ ቆፍጠን በል፣ ውጤት ታመጣለህ። ተስዋራም እና ያንን ማሳካት ይቻላል ነው። ኤኒዌይ ረጅም ጊዜ ያለያዝባችሁ 40 ምናምን ደቂቃ ቆይተናል። ለነበረን ቆይታ ከልብ ነው ማመሰግነው። ምሽታችሁ ያማረ ይሁን። እንዳልኩት እንቅልፍ አታብዙ። ኦህዴድን ለማስተኛት በሚደረግ ትግል ውስጥ እናንተ ብዙ አተኙ ለማለት ነው። መልካም ጊዜ። ሼባና ጉንደር
ሜዳ ወረደ ሄደ ሰይፉን ያዘ ፋኖ ተመመ ክሪቱ ወጣ ድፍን አማራን ነፃ ያወጣ እየፎከረ ገስግሶ ወጣ አጥቅቶ ይሁን ይገባ መላው ኢትዮጵያ